ጋር መጥቶ ይፎካከራል። ማርያምን ጋይስ ወርቅዬ ጋር ማርያምን አጭር ነሽ በሉ፣ አስቀያሚ ነሽ በሉ፣ ምን ይበሉ? የሰው ልጅ በዳቦ እንወዳደር ብሎ የሚመጣ ማህበረሰብ ነው ያለው። ምን ያህል ቢቀኑ እኔ አሁን ወርቅዬ ኩፍ ማለቷ ራሱ እኔ ያናድደኛል። ለነሱ ለካ ኩፍ ማለቱ እንደ ትልቅ ነገር ነው የሚያዩት። ማርያምን ጋይስ ኩፍ ማለቱ በቃ እንደ ትልቅ ነገር። በስማም ጭራሽ ብሎ ዳቧቸውን አደባባይ አውጥተው እንፎካከር ማለት ጀመሩ። በስማም የእናንተስ ቅናት ለየት ያለ ነው። ኧረ አያስቅም ጋይስ፣ እኔ ከልቤ ነው የማወራው። ዳብ ላይክ ያንን ጋይስ ቀይ ልንገራቸው። አሁን እኔ ስላበጠ ምንድነው ትርጉሙ? ጋይስ አሁን የኔውን ኩፍ ያለ ነው፣ ተፈጥሮዬ ነው፣ እንደ ነጭ ነው። እኔ እንትን ላይ ኩፍ ያለ ነው። ወፍራም እያለው ደግሞ የድሮ ፎቶዬን ባሳያችሁ ተርዚና ይዞ ነው የሚመስለው። ደንበኛ ተርዚና ይዛ ምርቅን ያለች የሆነች በቃ ድንቡሽ ያለች ሴት ነው የምትመስለው። ይሄ ተፈጥሮዬ ነው። አሁን አስባችሁታል? በየትኛው ዓለም ነው ያ እንዲያብጥልን ሰርጀሪ የምንሰራው? ለቤታ ሲሆን ሁሉ ነገር ሰርጀሪ አለ። ያ ቦታ ላይ ሄዲ በፓምፕ በምንድን ነው የሚነፉት? ነፍተው ኩፍ አድርገው የሚያመላክ እስራኤል አራተኝ ምን ነው ውዴ እግዚአብሔር ምን ቃል እንደ አንዳንዴ ቃል ያጥረኛል። እግዚአብሔርን ሲያብጥ ጥቅሙ ምንድነው? እስኪ ንገሩኝ በማርያም። ሲያብጥ አሁን ለምን ፉክክር ውስጥ የገቡት? የኔ ያበጠነ የኔ ወፈረ ነው። ለምን ፉክክር ውስጥ ማበጡ ምንድነው ትርጉሙ? ምንድነው ጋይስ ማበጡ ትርጉሙ ምንድነው? ወይ እግዚአብሔር ይሄ ረኔ እንደነ ብልግና ላውራም ይጣፍጣል ይለኛል እንዴ? ወንዶ ይጠይቅሽ ወንዶ ስላበጠ ምንድነው ትርጉሙ? በማርያም እግዚአብሔር እኔ ሊገባኝ ያልቻለው ነገር ስላበጠ ትርጉሙ ምንድነው? ኖ በጓ የሆነ አለ የሚሸጥ አለ የሚሸጥ አይቼ ጉድጉድ ብያለሁ። አሁን እዛ ጋር አስበሽዋል? በኢየሱስ ክርስቶስ እኔ እንደውም ብዙ ጊዜ እኮ ታይትና መልበስ አልወድም ውጪ ስወጣ። ዛሬ ራሱ የሆነ ፕሮግራም ያለ ጅንስ ለብሼ ነው የሄድኩትኝ። ቱታ ላይ የሚያስታውቃል። አይ ዶንት ኖ ማሽ ወይ ጉድ! እኔ እንደው ምን አይነት ሞራል ይሰጣል? ባልጋችኋል። ኧረ እዚህ ቤት ያላችሁ ሰዎች እናንተ እሺ ለአይኔ ምን ልጠቀም ንገሩኝ። አይኔ እየጠቆረብኝ ነው ጋይስ። ለአይኔ ምን ልጠቀም? ውይ ለአይኔ ምን ልጠቀም? ይጥማል እንዴ? ብልሎጣ ነው። ብልግና አቁሙልኝ። የጨለዛ ተጨማለቁ። ብልግና አቁሙ። ዋርኒንጉ ስቲል አለኝ። ማርያም ለቀቀም ስቲል ብልግና በማርያም አትባልጉ። በማርያም ኢዩ ጋይስ ኢዩ ስታፕ። ተጨማለቁ። ብልግና ጻፉ እንደዚህ። እንቅልፍ አልተኛም። ይሁን ነጋብኝ ዛሬ ቀንም አልተኛም። ለዛ ነው እኮ አይኔ የጠቆረው ማሪ። ሌላ ጊዜ በሜካፕ ስለምሸፍነው ማንንም ሰው አያውቅም። አሁን ግን እዚህ ጋር ስለጠቆረ አይኔ እዚህ ጋር ብቻ ነው የጠቆረው። እንትን አይቻለሁ ሲያደርጉ የሆነ ሰው እንደው ሀሜተኛ አትበሉኝና እናንተ ሀሜተኞች። የሆነ ሰው ስም አንጠቅስም። ኢትዮጵያ ይሄ መንጃራ ምናምን አለ አይደለ? ኦዞምፒክ ምናምን ይገባል ኢትዮጵያ። የሆነ ሰው መጠቀም ጀምሯል። እኔ አውቃለሁ። ለምን ከዚህ በፊት ተጠቅሜው ስለማውቅ ምልክቱን አውቃለሁ። ስም አልጠቀስኩም ጋይስ። ተጠቅመናል ያሉ ሰዎች እንደ ባዶ ኮዳ እየተንቋቁ ይመጡላቸዋል። ኢትዮጵያ ገብቷል። የሆነ ሰው ፊቱ ላይ ለውጥ ይሁ መጀመሪያ ኦዞምፒክ የሚጠቀሙ ሰዎች መንጃራ የሚጠቀሙ ሰዎች ፊታቸው ላይ ነው ለውጥ የምታዩት። ፊታቸው ላይ ነው ማርያምን ለውጥ የምታዩት። እና እኔ በደንብ አይቻቃለሁ። እኔ ስም አልጠቀስኩኝም።
እና የሆነ ሰው ኢትዮጵያ ገብቷል መጠቀም ጀምሯል። ፊቱ ያስታውቃል። በእኔ ወዲያ የሚጠቀም ሰው አይቼ ወዲያው ላይ ያለ ለምን እኔ 3 ወር ምናምን ተጠቅሜዋለሁ። በደንብ ነው የማውቀው ለውጡን በደንብ ነው የማውቀው። ከፊትና ከዚህ ከአንገታቸው ነው የሚጀምረው። እኔ አያቸውን ስላቆምኩት ፊቴ እየተመለሰ መጣ። ማርያምን የሆነ ሰው ጀምሯል ኢትዮጵያ። ቀስ በቀስ ደግሞ ምግብ ካቆመ ይገባቸዋል። ቀስ በቀስ ታያላችሁ ምልክቱን። ጀርመን አላይ አላ ያንቺ ግን እሱ ብቻ ነው። አይ አይደለም ማሬ፣ የኔ እንዴት መሰለሽ በጣም ብዙ ዶክተሮች የተሰበሰቡና አዩኝ ማለት ነው። በዓለም ላይ እንደዚህ አይነት ውፍረት አይተናናቅም ብለው የሆነ ስሙ ጠፋብኝ ወደ ግሪኪው ምናምን ሪፈር ወሰዱ እንትን አሉኝ ማለት ነው። ደንግጠው ማለት ነው። በህይወታችን የኔ ፍቅር እንደ አይነት ወፍራም ሴት አላየንም አሉና በስማም ነጭ በህይወቴ ለመጀመሪያ ጊዜ ነጭ ሲያማትብ ያየሁት የዛን ጊዜ ነው። አሁን ለጠየቀኝ ልጅ ማለት ነው። ቆይ የመንዚያው ቆይ ፍቅሬ በቃሽ ፍቅሬ በቃሽ። አሉባልታ ላይማ እንደው ባትስሙኝ መልካም ነው። አፌን ነው የምታፍኑኝ። ቆይ ቴንኪው ግን አሁን አንተ የጠየቀኝ ልጅ አንቺ እሱ ብቻ ነው ቤታይ ሌላም ያለ ይመስለኛል ያልከው ጎበዝ ነህ። እንዴት ይሄንን ቅንጭላትህን በደንብ ብትጠቀመው ደግሞ ከዚህ በላይ ልታውቅ ትችላለህ። ብዙ ዶክተሮች የተሰበሰቡ ነው። ለመጀመሪያ ጊዜ ዶክተር ሲያማትባየው እኔ በህይወት ዘመኔ ነጭ ሲያማትብ አይቻላል። ከጀርባው ጀምሮ ነው ያማተበው። እንዲህ አይነት ወፍራም አለ እንዴ? ይሄማ በመንጆራ ብቻ አይደለም የሚከሳው አሉና አስታውሳለሁ። አንስቴዥያ ነው ምናምን የሚባለው እሱን ወቅተውኝ የሆነ አይኔ ላይ ይመጣልኛል። ያ ቱቦ የሆነ ቱቦ ነው ካናቴ ነው የጀመሩት። እግዚአብሔር ያሳይቃው። መሀል ላይ እኔ ማሰብ አቆማለሁ። መሀል ላይ ካያችሁ ማለት ነው ፍዝዝ እላለሁ። የሆነ ሳለ እብዶና የሆነ ሳለ ሰዋማል የሆነ ሳለ የሆነ ነገር እቀማምሳለሁ። ከአናቴ ነው የጀመሩት ቱቦን። የሆነ ቀጭን ቱባ አስገቡ መምጠጥ ጀመሩ አልኩ። ይሄን ፋት ይመጡታል አሉ። ከአናቴ ጀምሮ በአንድ የሆነ እንደዚህ የሆነ ማሽኑ ስሙ ጠፋብኝ። ከጭንቅላቴ ጀምሮ ምጥጥ ምዝዝ አድርገው እኔ አምላክ እስራኤል ምዝዝ አድርገው መጠጡትኝ እንጂ የመንጆራ ብቻ አይደለም። ለመጀመሪያ ጊዜ በኢትዮጵያ ታሪክ በሀበሻ ለመጀመሪያ ጊዜ ቤታ ብቻ ከሳች። ለመጀመሪያ ጊዜ ማንም ከስቶ አያውቅም። እና እንደዛ ነው ውዴ። መንጃራ ብቻ አይደለም የሚያከሳኝ በቱቦም ስቤን መጣሁት ነው ካናቴ ጀምረው። አሁን ገባሽ? ይገርማል ውዴ። ማለት ምን ልበል ውዴ፣ ይሄ ሁሉ ህዝብ እየከሳ ይሄ ሁሉ ህዝብ ሲከሳ ኖርማል ነው። ለኔ መክሳት ሰርጀሪ ነው። ምን ልበል? ከማን ጋር ትከራከራለሽ? ማንስ ይጠይቅልሻል ማሪ? ማለት ማንስ ይጠይቃል? ማንስ አቤት ይልልኛል? ለኔ እስኪ መረጃ አምጡ፣ እስኪ ፎቶ አምጡ፣ እስኪ ቪዲዮ አምጡ፣ እስኪ ያለ ማስረጃ የሰው ስም ታጠፋላችሁ የሚል የለ። ማንም የሚልልሽ እኮ የለ። ለኔ ብቻ ለቤታ ብቻ ዳቦ የካበጠ ሰርጀሪ ነው። ከስቼ ከመጣ ሰርጀሪ ነው። በነገራችን ላይ ማለት ነው በእናንተ ቤት እንደዚህ ወደዚህ ካሜራ ስቀርብ ማለት ስስቅ እየከሳው ስለሆነ እንደዚህ አጥንቴ እንዲወጣል። በእናንተ ቤት ስክሪንሻት አድርጋችሁ እዚህ ሀገር ማለት ነው የቺክ ቦንስ ይሄ ጉንጫቸው አጥንት እንደ ውበት ነው የሚጠቀሙት። ቆረቆራም ስለሆናቸው አታውቁም ኢትዮጵያ ውስጥ። እዚህ ሀገር ማለት ነው የጉንጫቸውን አጥንት እንደ ውበት ነው የሚጠቀሙት። ይሄንን አጥንት ሳሙና ማስቀመጫ የምንለውን እንደ ውበት ነው የሚጠቀሙት እዚህ ሀገር። ቢገባችሁ ኢቭን አጥንት ጉንጫቸው የሌለው ራሱ በሜካፕ እንደዚህ ጉንጫቸውን በኮንሲለር በኮንቱር በምን እያደረጉ እንደዚህ አጥንት እንዳለ ያደርጋሉ። ለሀበሻ ወፍራም ሁኑለት፣ ጤነኛ ናችሁ። ለሀበሻ ቦርጭ ይኑራችሁ፣ ሀብታም ናችሁ። ሀበሻ በቀላሉ ሀብታም ለመምሰል ምን አለፋክ በየቤቱ ወጥ ቀማሹን የትኛውን ቤት እየዞርክ ወጥ እየቀመስ ቦርጭን ኩንታል አሳክለው ሀብታም ነህ። ሀብታ ያከብርሃል፣ ይሰግድልሃል። ሀበሻ ይሰግድልሃል። ቦርጭን ካየው ጉንጭ ይሙላ፣ ጤነኛ ነህ። ኤድስ የለብህም፣ አትጠቃም፣ ቫይረስ አያጠቃም፣ በሽታ ይዝህም፣ በሽታ ይፈራሃል። የኢትዮጵያ ፍልስፍና እኮ ቅጠን ብቻ
ኤድስ ያዛት እንዴ? አለማዝ ባለጭራው መጣባት። ያ ብርቄ ባላቦራ እንዳይሆን እንጂ አንጓቶ ሰፈረባት። ኖ ቤዛ ስታፕ ቤዛ፣ ወሬ ላይ ነኝ፣ አሉባልታ ላይ ረፊ ቤዛ። እኔ እናድዳለሁ እኮ ጋይስ፣ እረፉ በቃ። በቃሽ። ወይ ቤዛ ሁሌ ወሬ እንዳቆረፈደች፣ ሁሌ ጋይስ አሉባልታ ወሬ እንዳቆረፈደች። አታቆርፍጅብኝ። ሰርግ ነበር እንዴ ጋይስ? ልተኛ እና ባጭሩ የከሳ ሰው በሽተኛ ነው፣ የወፈረ ሰው ሀብታም ነው። ስናሸበሽብስ ወፍራም ሰው እኔ ጋይስ ስናሸበሽብስ እንዴ ከመሬት ነው እኮ የምንነጠፈው። ሰውዬው እዛ ሆኖ ከመኪና መውረድ አቅቶታል። እኔ ልውደቅልቅ፣ ጋሼ እኔ ልውረድልቅ። በደረታችን ተደፍተን እኮ ነው ወፍራም ቦርጫም ሰው ስናይ እኔ ልውደቅልቅ፣ ኧረ እኔ ላንሳ። እንደ ሀበሻ እኮ አሽቃባጭ እኮ የለም፣ አጎብዳጅ። አሁን ሁሉ ግን ለምንድን ነው ያወራሁት? ምን ብላችሁኝ ነው? የሆነ ነገር ኮሜንት ላይ ጽፋችሁ ነው ሁሉ የምታስወሩኝ። ምን አውርተን ነው ጋይስ እዚህ የደረስነው? እንዴት ደርሰን ነው ጋይስ ቦርጫም ሀብታም ላይ መደፋት ላይ ደረስነው? ምን አውርቼ ነው? እመቤቴ ረሳሁት። ምን አውርቼ ነው? ምን አውርተን ነው? ምን አወራን? ቤዛ ምን ነው በደህና ሰዓት ጌም ሲጫወት አትስሚኝም እንዴ? ምን ነው ወሬ ላይ አፋፌ የምትይኝ? ባልስምሽስ እኔ ምን ሊመጣ እንዴ? ወሬ ላይ አፌን ላፍና ትስመኛለኝ። ፍቅር አስታወስኩትኝ። አንዱ ነው እንጂ መንጃራ ብቻ ነው እንዴ ተጠቀምሽው? ሌላ ነገር አልተጠቀምሽም ማሮቼ። ከሳሽ ተብዬ በኢትዮጵያ ዓለም እኔ ብቻ ነኝ እንዴ ከሳውትኝ? ማለት ይሄም ያህል ቦርጭ ይዤ ይሄም ያህል ቦርጭ ተሸክሜ በአጥንቷ ወጣች ደርቃለች ደራርቃለች የምትሉ ይሄም ያህል ሆድ ቀፍድጄ ተቀምጬ ይሄም ያህል ታፋ ይዤ ምኑ ነው የከሳውትኝ? ማለት ምንድን ነው? የትኛው ነው ክሳቴ? አያስቅም። አይ ቲንክ ግን ከስቻለሁ ብዬዋለሁ። እስኪ አታሽቃብጡ፣ አታጎብድዱ። የፈለገ ዲያቆን ፈለገን በውስጥ ጽፌ እንደናንተ አይደለሁም። ቪዲዮ ሪፖስት አድርጌ በውስጥ ጽፌለት ወንድም ዓለም እንኳን የአብርሃም የሳራ ያድርግላችሁ፣ ዘላለም ዓለማችሁ ኑሩ፣ ክፉ አይንካችሁ፣ መልካም ጋብቻ ዘላለም ኑሩ። ልክ እንደ አብርሃምና እንደ ሳራ ታሪኩን አመጣችሁልኝ። አብርሃምና ሳራ 89 ዓመት ነው በትዳር የኖሩት። እግዚአብሔር ያሳያችሁ። አብርሃምና ሳራ ልጅ ሳይወልዱ ለዛው መውለድ አትችልም ነበረ ሳራ። አይ ቲንክ አብርሃም ነው መውለድ የማይችለው። 89 ዓመት በትዳር አብረው ኖረዋል አብርሃምና ሳራ። አይ ቲንክ መውለድ የማይችሉ 89 ዓመት ነው። ተቀላቀለብኝ። ይቀላቀላል ጋይስ። ሜምበሩን እግዚአብሔር ይስጥሽ። መልካም ሴት አይ ቲንክ መውለድ ማትችል መሰለኝ 80 ዓመት። ኧረ ቆይ አስተካክሉልኝ። አብርሃም ነው ሳራ 80 ዓመት መውለድ የማይችሉት? ወይኔ ተቀላቀለብኝ። ሳራ ነው 80 ዓመት መውለድ አትችልም ነበር። ትዳራቸው ግን አብረው እየኖሩ ነበር። መውለድ ባትችልም አብርሃም ተስፋ ነበረው። አብርሃም ሳኮ ሳራ ናታ። ሳራ መውለድ አትችልም ነበር። አብርሃም ግን ትቷት አልሄደም። ግን ይላል መጽሐፍ ቅዱሱ። እናንተ ኮሜንት ላይ ጨርሱት። እና መጽሐፍ ቅዱስ ላይ ቤቴል አትወልድም ብሎ ነበር እንዴ? ፈጣሪ ከእግዚአብሔር አታጣሉኝና እኔ የምለው መጽሐፍ ቅዱስ ላይ የትኛው ጥግ ላይ ነው ቤቴል አትወልድም ያለው? ማሃን ያላችሁኝ የትኛው መጽሐፍ ቅዱስ ላይ ተጽፎ ነው? እኔ የማውቀው ቤቴል ዳቦ ነው፣ ህብስት ነው። መጽሐፍ ቅዱስ ላይ ቤቴል አትወልድም ብሎ ነበር እንዴ? አላውቅም። እኔ የማውቀው ቤቴል ስሜ ህብስት ነው፣ ዳቦ ማለት ነኝ። እኔ ዳቦ ነኝ፣ እውነትም ዳቦ። ከዛስ እንዴ ሚጣ ደግሞ የሲኒኔ ልወጣ ነው። ጎሌን ልሞላ ነበረ ደከመኝ። ግን ልሙላ ጋይስ፣ ተስፋ ትሆኑኛላችሁ። ላይ ትንሽ ነው የቀረኝ ጋይስ፣ እንትኔን እንዲሰጠኝ ትንሽ ነው የቀረኝ ጋይስ። ልሙላ ጋይስ፣ ወይንስ ይቅርብኝ? አይ ቲንክ እንደዚህ ቢሆን መሰለኝ። ልሙላ ነገሩኝ።
ማን ይሰጠኛል ነው ሙይ የምትሉኝ? እንዲሞላልኝ ነው እኮ። ለምን ጌሜን አቆርፉልኝ? አምላክ ይሄ እኮ ትልቅ ስራ እኮ ነው። ሙይ በአፍማ ደስ ሲል ውይ የመንዚዋ በስማ ታውቂያለሽ? ያ ውይ ይሄ የአያቶቼ ጋይስ ማለት ይሄ መንዚዎች መንዜ እራቱን በጊዜ ይላል። መንዜ አያቴ ነግሬያቸዋለሁ። ሸዋ መንዜ ናት። መንዜ እራቱን በጊዜ ጠንቀቅ ያሉ ናቸው። ሲሰጡ ራሱ ጠንቀቅ ብሎ ነው የሚሰጡት። መንዜ የአያቴ ዘሮች ጋይስ ኩሩ ናቸው። ኩሩ ሴት አበበ ትባላለች አያቴ። ነብሷን ይማረውና የሸዋ ሰው መንዚ ይው እቻትና አያቴ ነጠላ አስተሳሰሯ ራሱ ያስታውቃል ሸዋ እንደሆነች። ቁፍጥንናዋ ማርያምን እስኪ ነጠላ አለባበሷ አዘቅዝቃ። ማን ሞቶባት እንደሆነ ባላቅም ግን መንዜዎች ጠንቀቃ ናቸው፣ ኩሩ ናቸው። ቡና ራሱ ሲጠሩ ቤት ያምጡልን ነው የሚሉት። ቡና ይሁ ጋይስ ይሄንን ጠባሳ ታሪክ ነግሬያችኋለሁ አይደል? ሁለተኛ ደግሞ አውቃለሁ። እናንተ ስክሪንሻት አድርጋችሁ አፍንጫዬ እግዚአብሔር ያሳያችሁ ጋይስ። እመቤቴን እንደው ነገርን ያነሳዋል። አፍንጫዬን ኮኬን ኧረ እንዳይዘጋብኝ። አይ ቲክቶክ ዘጋ ዛሬ። ፓውደሩን ትጠቀማለች ብለው በኤዲቲንግ አፍንጫዬ ላይ ምናምን አድርገው። ኧረ እግዚአብሔር እንደው እኮ ፈርዶብኝ እኮ እንደው ትዝ ሲለኝ ነው ነገሩን ማመጣው። አፍንጫዬ ላይ ፀጉር አለ ሌላ ነገር ግን እኔ አፍንጫዬ እንደ አግማምቼ መመጣ ንፍጡ አይደለሁም እኔ። ይሄ ደግሞ ጋይስ ኤክሴ ነው። እሺ በድንጋይ ተረተረኝ። ኤኒዌይስ በዚህ አጋጣሚ ልንገራችሁ እግሬ እንዳይዘጋሽ እግዚአብሔር ይስጣችሁ። ኤክሴ ነው ጋይስ በድንጋይ በኮብልስቶን ፍቅሩን የገለጸልኝ በግብዳ ኮብልስቶን እላይ ላይ ልቅቅ አድርጎ እወድሻለሁ እናት አለም። ያው አበሻ አይደለ? ያበሻ ወንድ እኮ ደስ ይላችኋል እኮ። በቃ ዝም ብሎ በከስክስ ጫማ ግንባርሽን ብሎ ደምሽ እየፈሰሰ አይዞሽ የፍቅር ምልክት ነው ይልሻል። እንደ ህንድ ሁሉ ኩች ወጣ ሊዘፍንልሽ ይችላል። ከዚህ ደምሽን አንስቶ መሀል ላይ ቀብቶ ኩች ወጣ ይል ሳር ማሳ ውስጥ ምናምን አብረሽ ትጨፍሪያለሽ። ያበሻ ፍቅር ደስ ይላል። አሁን ይሄንን ፍቅሩን የገለጸልኝ መድኃኒዓለም ያሳያችሁ። ይሄ እግሬ እመቤቴን በኮብልስቶን ያለኝ ስቲል ያመኛል። የስንት ዓመት ነው የምነግራችሁ። ስቲል አሁን እንደዚህ ስነካ ሁሉ እመቤቴን አጥንቴን ያመኛል። በምን ያህል ኮብልስቶን ስንጥቅ አድርጎልኝ ሙጥቅ ብሎ እያየሁት ማለት ነው። ገላጋይ ሲመጣ ይወደኛል። ስለሚወደኝ ነው። እኔ ዛሬማ ቢሆን ኖሮ እንዴ ሰለጠቀኝ። ሀቡ ፍርድ ቤት ነበር የምንሄደው። ጊዜው ተለውጧል። እንዲህ ሰንጥቆኝ ቦን ሀቢባ ጋር መረጃዬም ማስረጃዬን እንጂ ሀቢባ ጋር ነበር የምገኘው። ለማንኛውም መንዚዋ ላይ ያቆም ነው። መንዚ ያለሽ አያችሁ፣ መንዚ ኩርነታቸው ኮመንት አይጽፉም። መንዚዎች ተመልከቱ። ስጥት አረገች፣ ጥንቅቅ አለች፣ አለቀ። ኮመንት አትጽፍ። ለዚህ ነው መንዚዎች የምወዳቸው። እኔ አያቴ ዘር ምናምን ስለሆኑ አይደለም፣ ኩሩ ናቸው። ኩሩ አምላኬ ስራ ነው ጨዋታ። ምን ልበልሽ ጋይስ ምን ነው ፒናል ሆና ላይ ቤታዬ መንዚዋ ሰታሻለች። ጎልሽን ለመሙላት ሰው ከቻለ ጋላክሲ ይስጥሽ። ምንድነው ግን ያስቀመጥሽው ጊፍት ጋላሪ ላይ ልብ ነው ወይንስ ጋላክሲ? ጋላክሲን ያስቀመጥኩት ማሬ፣ ጋላክሲን ያስቀመጥኩት ጋላክሲን ያስቀመጥሽው። እሺ ምን ነው ኔትወርክ ያዛቸው እንዴ? ኮመንት ብቻ ይንቀረው እንዴ? አይጽፉም እንዴ? አረ ጻፉ ኮሜንቶች። ኦኬ አላችሁ። እንትን እኮ ነው ሞላው ነበር እኮ ጌም እየተጫወቱ ጌሜን ብልቅጥቅጥ አድርጎ ሄደብኝ እንጂ ማርያምን። አሁን ምን አለ ሞልቼ ብተኛ በሰላም። ቤታዬ እግዚአብሔር አለሽ። እግዚአብሔር ላንቺ ያስቀመጠልሽ አለ። በሱ ተማመኝ። ክብር ለሱ። ቅማላም ለቃቃሚ ዝም በል። ማንን ነው የምትረግጨው? ቅማላም ለቃቃሚ ዝም በል። ማንን ነው የምትዩ እንዴ? ጋይስ ፊልተር የተነሳ እንዴ ወንድ መስያት እንደ ወዳጆቼ ኮመንት ላይ ጻፉልኝ። ፊልተሩ ተነሳ፣ ኢፌክቱ ከፊቴ ተነሳ እንዴ? አንተ ለቃቃሚ አፍን ዝም በል አለች። በእርግጠኝነት ከፊቴ ላይ ፊልተሩ ሄዷል እንጂ ተነስቷል ከፊቴ። የኔን ፎቶ አድርጋ አንተ ለቃቃሚ ዝም በል ያለችው ልጅ
እኔ ፎሎ ማረጋት ሄዶ ነው፣ በእርግጠኝነት ሄዶ ነው። አዎ ማርያምን ሄዷል በቃ ማለት ነው። አልተነሳም እናት አለም። ታዲያ ለምንድን ነው አንተ ለቃቃሚ ዝም በል ያለችኝ? ከፊላማ ወንድ ከፊላማ ሴት ነው እንደምታያችሁ እዚህ ኮሜንት ላይ ያላችሁ። አይኗን ነው እኔን አይደለም እንዴ? እንዴት ታዲያ ሜንሽን አድርጋችሁ አትሰዳደቡም እንዴ? ምንም ሜንሽን አደረገችውማ ግልጥ አድርጋ ነው የተሳደበችው። ምን ላድርግ? አንተ ለቃቃሚ ዝም ወይ ራሄልዬ፣ በስመ አብ ወወልድ ወመንፈስ ቅዱስ። ራሄል እኔ አንቺን እስከዛሬ ፎሎ አላረገሽም ራሄል። እች መልካሟ ሴት እች በሰፈር ውስጥ እንዳለ አስታራቂ የሆነችው ራሄል። ቆይ እናቴ ቆይ አንቺን ራሄልን ሳልጭ። ኧረ ቆይ አይ እናቴ ማማ ብሉሽድ ነው የሚለው እማዬ። እንደ ልብሽ አንብቢ እናቴ። ቆይ አታፈራርቁብኝ። ቆይ እናቴ ሀብታም እኮ ቀልብ የለውም። አንድ ሰጣለሁ ብላ 6 ሰጠች። ብሉሽድ እኔ ነኝ ያወጣሁላት ሽት እንዳልለው በዛው እንጂ እናት አለም እንዴት አይነት ቆንጆ ነሽ! እንዴት አይነት ጉፋያ ቲክቶክ ላይ ሆኖ እንዳንቺ አይነት ቆንጆ ለምንድን ነው በዚህ በጨለማ የሚመጡት? ቀን ለምን አትወጭም? ለምን አትወጭም? እናት አለም እንዴት አይነት መልክ ይዘሽ ጀምበሯ ሳጠርቅ ነው እንጂ መውጣት ያለብሽ በዚህ እኩለ ሌሊት ብቻሽን። እኔ ቆንጆ እያለ ነው ባስቀያሚ የምንሰደበው። ራሄል ግን አሁንም መልካምነትሽን አልተውሽም የኔ እናት። የኔ እናት እንዴ ስንቱን ጉፋያ አይደል እንደምስበው። እኔ የምለው ራሄልን ግን አወቃችኋት? ያቺ መልካሟ ሴት መልካሙ ተበጀ ራሱ ዘፍኖላታል። ራሄል የኔ እናት አይ ስራ ሲመጣ ጥሩኝ። ይሄ ስራ በሉት እኮ ስራ ሲመጣ ጥሩኝ። እኔ እንደዛ እኮ ጫታም እኮ እየረገጥኩ እኮ አልጠይቅም እኮ እየሰደብኩ እኮ አይደለም እኮ። በክብር አመስገናለሁ ብሎክ ለፈታሽኝ። እኔ አልፈታውሽም፣ መሲን አመስግኝ። መሲን ከብሎክ የፈታቻችሁ እንዳለ ለዛ ነው ለካ የምትሰድቡኝ። ብሉሽድ ቴንኪዩ እናቴ። መልካም ይነሴ ቤታዬ። እነሱ እህቶችሽ ሞልተውልሻል። አሁን ደግሞ ሌላ ሰው ቢሞላልሽ እንዴት ነው ስሜትሽ? ሲሞሉልኝ እነግርሻለሁ ውዴ፣ ሲሞሉልኝ እነግርሻለሁ። አሁንማ አልሞሉልኝም፣ ሲሞሉልኝ እነግርሻለሁ። ምንድነው የሚሞላልሽ? ጋላክሲ ማሬ ከቻሉ ነው። ቴዲ አፍሮ ታሰረ። እውነት ነው። ኧረ ያልተጣራ ወሬ አታውሪ። ፈሪፍቷት ወይ ገፊ ይመስል ብለሽድ። እሺ ብለሽድ እንደፈለግሽ አርጋሽ ጥሪው እናት አለም። እኔ አሁን በዚህ ሰዓት ይሄንን ራሱ ማንበቤ እኔ ቤታ ሆኜ ነው። በዚህ በኩል ሌሊት ሰይጣን ንፋስ እያናፈሰ በሚተኛ ሰዓት እኔ ቁጭ ብያለሁ 4:43 ይሄ ራሱ ማንበቤ እኔ ቤታ ሆኜ አለመጠናገሬ። በዚህ በኩል ሌሊት ቁጭ ብዬ የሆነ ሰው ሊሞላልሽ ነው። ማን? የኔ እናት በወጣ ይተካ ማን ደግሞ የሚሞላው? አማረብሽ ማርያምን ይመስለኛል። ሜካፕ ስላቆምኩ ነው። ጌታ ምስክሬን ያማረብኝ መሰለኝ ሳስበው። ሜካፕ ስላቆምኩ መሰለኝ። አሮ ነው ወይ ኧረ አያስፈልግም ነበር። በስመ አብ ወልደ መንፈስ ቅዱስ። ምን ነው ኧረ አያስፈልግም ነበር። ዝም ብዬ እኮ እንዲሁ ምን አይነት ይመስላል ብዬ በህይወት አይቼው አላውቅም። ምን አይነት ይመስላል ብዬ እንጂ ለምን አቦጂ ሴት ግን ምን አይነት የተባረከች ናት። ምን አይነት በቃ ደጋቱኝ፣ በማርያም ደጋቱኝ። አቡ ምን አይነት መከራ ነው። ለምንድን ነው እንዲህ ደግ የምትሆኝው? ዋይ እንደዚህ በጣም ይሄ ከፊላማ ደግነት ጥሩ አይደለም።